የለመደች ጦጣ ሁልጊዜ ሸንጣጣለ ስትቋጥር ያመሸ የወየልክ ወያላ ነጋቲ ቡላ ሳምንትን በኔ ልታሳክል excuse me what the fuck am me የለም አባቴ እኔ ሐሰን ላይ ነኝ እኔ አልሰማም ገባና ተኛ ወያላ ዓለም የሚቋጥርብን እኛ ማንን ዓለም የሚያይ ሊቨርፑልን እዛው ፈልጓት በስተመጨረሻም ገብተናል። ሌላው ደግሞ እሺ አራት ከመቼ ወዲህ ነው አራት ማግባት የጀመርሽው? እስከ 7 ሰዓት ተቀምጬ እንደዚህ ጉድ ታረጉኝ። እነዚህ ደግሞ ቀልቃሉሽ ማን አግባ አላቸው። ልተኛ ነበርኩ 1-0 ቢያልቅ እኮ እኔ እኮ ተኝቻለሁ እስካሁን። ይሄ ማለት ነው እነዚህ ወደ ቻምፒዮንሺፕ ሁላ አይደለም ቀጥታ ወደ 4ኛው ዲቪዚዮን ነው መውረድ ያለባቸው። ምን አይነት እዚህ ቀልቃላ የእሳት ፈንጁላ ደናደሩ። ይሄ መልእክት ለወልቭስ ነው። እሺ ስማ፣ እኛ እኮ ቅዳሜ የተጫወት ነው። እንቅልፍ አለብን፣ ድካም አለብን እኮ ይተኛል እኮ። ማናባ ነው ከረፍት በፊት ተስፋ ይሰጠህን? እከካ ጥናዣ ይቀበረው ሲያስጠላ በማርያም ለብሮ ተስፋ ይሰጠህን እንዴ? ሰው በዚህ ሰዓት 7 ሰዓት ሆኗል እኮ መተኛት አለብን እኮ። ለማይረባው ውጤት እዚህ ያስጠብቀኛል። ቁጭ ብዬ እኔ ዩናይትድ ሲያገባ ልቋጥር አንተ እከቅበት። ቆይ ላግኝህማ፣ እኔ ላግኝክ። አንተ እንጥል በተወደደ እንቅልፍ ቁጭ አድርጎ ያስቋጥረኛል። ለእኔ ብላ የሚያገባውን በቃ። እናንተ ደግሞ ቪዲዮ እንዳታበዙ በእናታችሁ በቃ። አራጎል ቁጥር እስከ 7 ሰዎች ወይ ጠብቅኝ። ወልብስ ላግኝ ካንተ ነው ያርኪ አንተ ነው ያርኪ። እሺ ትርፌ አሸነፋችሁ። ለካ ፈርስት ሃፍ ኤፍሲ ውልቭዝ ነበር። ከዚህ ጨዋታ የተማርነው ነገር ወሳኝ ነገር ማለት ግሪምዝቢ ታውን ከውልቭዝ እንደሚሻል መውረድ አለበት። ውልቭዝ መውረድ አለበት እንጂ አቻቺ ተሳስተሽ ነው 6ኛው ተሳስተሽ 6ኛው ሼባውን ትተሽውልሽ ገባሽ? አብረን ምናምን የሚባል የምን አባ አብረን አሁን ከቸልሲ ጋር ነው አብረሽ መቀመቅ የምትወርጁ። ፓላስ 2ኛ ቡድን ይበልጥሻል። እሱ እንድታቅልኝ ይፈልጋል። አሁን እኔ ማየት የምፈልገው ማለት የምትሰሩትን ቪዲዮ ነው። በቃ ማየት ፈልገው። በእናታችሁ ፈርስት ሃፍ ላይ የሰራሁትን ቪዲዮ የሚማርጉት እንሳቅባችሁ እስቲ በእናታችሁ። እንደዚህ ተብሎ ነበረ ከዛ ላ ሰከንድ ሃፍ ላይ ውልቭዝና ለጥናት ምናምን ነገር በ3 ጎል ዲፍረንስ አሸነፍን ምናምን ብላችሁ በእናታችሁ ዱቄቶች። ውልቭዝ አይችልም ታምናላችሁ ብዬ ገምታለሁ። ውልቭዝ አይችልም። ዌስትሃም ነው የሚችል። ዌስትሃም ይችላል፣ በርንሌም ይችላል። እሱን አሸነፋችሁታል። ግን አዌ ጌሙ ሰከንድ ጌሙ ታዩታላችሁ፣ ያስደምማችኋል በርንሌ። ምክንያቱም ሬሌጌሽን ባትል ውስጥ ስለሆናችሁ ማለት ሬሌጌሽን ባትል ውስጥ ማይቀር ነገር ነው። ባይዘው የጊዜ ጉዳይ ነው እንጂ ተመልሰሽ ወደ መጣሽበት የተረፍሽበት ሬሌጌሽን ትሄጃለሽ። ምንም ማድረግ አይቻልም። ዛሬ ብዙ ጎል አግብተሽ አሸነፍሽ፣ ብዙ ጎል አግብተሽ ግን ውልቭዝ ላይ ነው። ከግሪምዝቢ አይሻል፣ ከግሪምዝቢ አይሻል። ትርፌ ግን ከመቼ ጀምሮ ነው እንደዚህ አይነት ደግሞ አመል ያመጣሽው? ከመቼ ጀምሮ ነው ማለት እንዴ? እኔ በተኛስ ደህና እኮ ለተኛ ነበረ። ገብቶሃል? እንቅልፌን ትቼ አየሁት እንጂ እረፍት ላይ አንድ እኩል ሲሆኑ ወልቭዝ ደህና ቡድን መስሎኝ የተመታ ቡድን ነው ለካ እናንተ። በእውነት ዛሬ ነው እኔ እንደዚህ አስተውያየሁት ይሄን ቡድን። ለማንኛውም ትርፌ ይሄንን አመልሽን አርሚ። በቃ እውነቴን ነው የምልሽ አንዘልቅ። እኔ አንቺ ደስ የምትይኝ የምወድሽ ነገር እስከ 7 እስከ 8ም ልቋጥርብሽ አንቺ ላይ ገብቶሻል። ነጥብ ጥለሽ አስደስተሽኝ የተኛ ነበር። ዛሬ ይሄንን አመልሽን ከየት አመጣሽው? በቃ እኛ ሳናውቀው ከየት አመጣሽው? ይሄን አመልሽ አርሚ ትርፍዬ አርሚ። በእውነት እኔ ደጋፊዎችሽ ከሚወድሽ በላይ እኮ የምወድሽ እኮ ለምንድን ነው የደስታዬ ምንጭ ስለሆንሽ። ገብቶሻል አይደለ ትርፍዬ? እኔ ደጋፊሽን ምናምን ወደዛ አድርጌልኝ። እኔ ላንቺ ነው የምነግርሽ ትርፍዬ። አደብግሽ አርሚ። በቃ ይሄንን ባህሪሽን ብቻ አስተካክል። እንዳትደግሚ። ፌንታ በላሽኝ እኮ ዛሬ። አይ ስንት ደግሞ 6 መጣሽ አሉ። ዌልካም ቱ ቶፕ 6 ዌልካም ቱ ቶፕ 6 ይመቻችሁ ጀማ። የመጀመሪያውን ቪክትሪ ማን ዩናይትድ ይሰጠዋል ወይ? በእርግጠኝነት ለዛ አርግ በይሳት ያለው ግባና አውጣው። ይሄኔ ዩናይትድ ቢሸነፍ ይሄው ብዬ ነበር፣ ይሄው ተናገሬ ነበር ለማለት ነው አይደል ጉስ። ለማንኛውም ፕሪሚየር ሊጉ ላይ ደካማ የሚባል ቡድን የለም። ቅድም እንዳልኳችሁ በአንጻራዊነት ያው ወልቭስ ትንሽ ደከም ይላል፣ ግን እኛ ትንሽ ደከም ያሉት ነው የሚከብዱን እንደምታውቁት ማለት ነው። ለማንኛውም ሰከንድ ሃፍ ጨርሰነዋል ጨዋታውን ብዬ ነበር ለማለት የሚደረግ እንቅስቃሴን ግን እንቃወማለን። አስቡት ሳምንታችን እንዴት ሊሆን እንደሚችል ተሸንፈን ወይ ነጥብ ጥለን ቢሆን ነው። በስመ አብ አርሰናል በቪላ ተሰጥቶታል። ራያ
ውቃቤ እንዳለበት ሰው መሬቱን ሲደልቅ የቪላን ስታዲየም ማለት ነው ወደ እምነት ተቋም ቀይረውት ነበረ ምናምና። ብቻ ሊቨርፑልም ነጥብ ጥሏል። ሁሉ ነገር ፏ ብሎ ዩናይትድ አሸንፏል። ልብ በልልኝ። ይመቻችሁ። ነገ ቻምፒየንስ ሊግ ምን ላይ ነው የምቆምረው? እንዳለ አቋማሪ ድርጅቶች ተዘግቷል እኮ ብላችሁ ካሰባችሁ ተሸውዳችኋል። ምክንያቱም ህጉን ጠብቆ እየሰራ ያለው አርዲ አለላችሁ ማለት ነው። አርዲ ቤ እንግዲህ ከ20% ካሽባክ ጋር እየጠበቃችሁ ነው። ሰው እንዳታስቡ አርዲ ላይ ትጮታላችሁ ማለት ነው። ሃፒ በርዝዴ ነው ያለኝ ማንችዬ። አራዳ ልጆች፣ ይሄ ልደቴ ብቻ አይደለም ሰርግ እስከ ምላሹ ነው የተደገሰልኝ ነው ማለት ይኸውልህ። ወያላን ቋጣሪን እረፍት ላይ አቻውተ እንቅልፍ ትነሳውና ከረፍት በኋላ ለጠፈ ለጣጠፈ አጥበት አስተኛልኛለህ ማንችዬ። አረ ውለታ በዛብኝ። አረ በስ ምን አይነት ምሽት ነው? ምን አይነት ቀን ነው? ምን አይነት ልደት ነው? አትበል ፈጠን ፈጠን ትሆናለህ ቅዘን በቅዘን። ሁሌም ፈርስት ሃፍ የሰራትን ቪዲዮ አጥፋና ዳይ ወደ አልጋ። ከዚህ በኋላ ዩናይትድ ላይ አንድ ጎል ስታቀባ በአራት ነው የሚባዛልኝ ነው ያባል። ዌስት ሃም እና ኤቨርተን ተሳስተው ባጠፉት ጥፋት ነው ዛሬ ወልቭስ የስቅላት ፍርድ የተቀጣው። ማን ባጠፋው ማን ይቀጣል? መጣንልሽ እያንዳንድሽ። ቆይ አንጀቴ ቂቤ ጠጥ ነው ያደረገው። የእናንተ አልጠጣም። ኡፋይ ምን አይነት ጨዋታ ነው? አቤት ፈርስት ሃፍ ጭንቀት! አቤት አቤት አቤት! ሰከንድ ሃፍ አሳረፉኝ በመቤቴ። ይህን ነበር ማየት የምንፈልገው። ማንችዬ ቀጥል አድርጉልን፣ አሁን ቀጥሉልን፣ እችን ጭዌ ቀጥሉልን እባካችሁ፣ አታጨናንቁን። ሌሎች እያዝረከረኩልን ነው ከስር፣ እኛ እየተጠቀምን አንዷን ጆሮ እንይዛታለን የዋንጫችንን። አናዳምጥህም ነው ምን ና ወልቭስ የመጀመሪያውን 3 ነጥብ ያገኛል ያልክ አንተ ገረድ ወያላ፣ ና አሁን ተንፈስ፣ ና አሁን ተናገር። አንተ ና ተናገር። ወልቭስ የመጀመሪያውን 3 ነጥብ ያገኛል ያልከው ማነሽ? ተኛሽ ምድረ ወያላ። ይሄ ነው ክለብ፣ ይሄ ነው ዩናይትድ። ላኩላቸው፣ ታኙ በሏቸው፣ በቃ ታኙ በሏቸው። ምድረ ወያላ፣ ምድረ ገረድ ወያላ። ልንገርሻ ወልቭስ የመጀመሪያ 3 ነጥብ ያገኛል ያልሽው በሜዳው ሄደን 4-1 እኔ ምን አልኩ? ጠዋት ተናገር ያለው ዛሬ የጎል ዝናብ ይዘንባል ብዬ ተናገር ያለው። ይሄ ነው ዩናይትድ። ድንቅ ምሽት፣ ድንቅ አረ። ለሁሉም ሼር አድርጉ፣ ኮፒ ሊንክ፣ ላይክ፣ ሪፖስት አድርጉ እንጂ ጀማው። እኔ አንድ ነገር ደብሮኛል ጀሞ፣ አንድ ነገር ከፍቶኛል፣ አንድ ነገር ደብሮኛል። እንዴት ቦዝ እናደርጋለን? እንዴት ጀሞ? በጣም ተቃጥዬ ነው ያለሁት። ዩናይትድ ዛሬ ባለፈው ተቃጥየን የደፈው ዛሬ ደስ ብሎ ይልጣል። ላኩላቸው ለሁሉ ዩናይትድ ደጋፊ ዛሬ ደስታችን። ማን ወልቭስን አሸነፈ ምናምን ልትለኝ የመጣው ወያላ አፍን ዘግተህ ተኛ። በቃ ላኩላቸው። እውነት ተመስገን ነው። መቼም የምታሸንፉትን ቡድን መኖሩ የምትችሉትን ቡድን መገኘቱ ጥሩ ነው። ከማን ጋር እንጫወት ሲባል ከዚህ በኋላ ከወልቭስ ጋር ተጫወቱ እንላችኋለን። እየሄዳችሁ ወልቭስን ጣት አረጓታላችሁ። አይ ጥሩ ነው። ቢያንስ የሚመጥናችሁ ቡድን መኖሩ አሪፍ ነው። ጉዳችሁ ፈልጦ ነበር ግን ተርፋችኋል። ተርፈሻል። አውሬው ማንቸስተር ዩናይትድ ተመልሷል ጋይስ። ስለ ዋንጫ የምናወራበት ጊዜ እየደረሰ ነው ጋይስ። 4-1 ደረጃችን ወደ 5ኛ መጥቷል ጋይስ። ምንም አልልም። አርሴናል ግን ጀርባችሁ ላይ እየተነፈስን ነው፣ እየመጣ ነው ማንቸስተር ዩናይትድ። ይሄንን ማቀው ማንቸስተር ዩናይትድ፣ ይሄንን ዩናይትድ ነው ማቀው ጋይስ። ይሄን ቪዲዮ ላይክ፣ ፌቨራይት፣ ኮፒ ሊንክ፣ ሪፖስት አድርጉት ጋይስ። የማንቼ ፋሚሊ ኮመንት ላይ ደስታችሁን ግለጹልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩናይትድ ፋሚሊ እንኳን አደረሳችሁ። አመት አደረሰን። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። 4-1 አሸንፈናል። ወልቭስ ጋር ሁሌ ብንጫወት ወላሂ ፕሪሚየር ሊግ እንበላ ነበር። እንደዚህ ስስቅ ማየት አናፈቃችሁም ነበር ሰዎች? ፍልቅልቅ እኮ ነው የምለው። ቢስሚላ ስናሸንፍ ይኸው በቃ አሁን እስከ ቀጣይ ሳምንት ሰላም ነው። በቃ ከኛ የባሰ የሞተ ቡድን አለ ሰዎች፣ ከኛ የባሰ እንደውም እስከ ረፍት አሪፍ ነበር። ከረፍት በኋላ ሞሪ ምን እንዳላቸው አላውቅም፣ ተለውጠው ነበር። ግን ኩኛ ስላላገባ ቀር ብሎኛል። በእርግጥ ብዙ እድል አግኝቶ ነበር፣ እሱም አልተጠቀምም። ፔናልቲውን ካፒቴን ቢለቅለት ጥሩ ነበር። ግን ካፒቴን ለማወንት የሰጠው ኳስ እንዴት ከየት አይቶት ነው? ጭንቅላት እኮ አለው እንደው ቢስሚላ። ለማንኛውም ዛሬ ደስ ብሎኛል። ሻለቃም ተመልሷል። ዲቻ እውነት ለሱ እኔ ደስ ብሎኛል። መሀሉ አይታችሁታል ሲመራ። ደግነቱ ወልቭስ ጋር ስለሆነ ነው። ያው ስለ ቡድናችን ጥሩነት ወልቭስ ጋር ተጫውተን ማውራት አንችልም፣ ግን ደስ ብሎኛል። እንኳን ደስ ያላችሁ ዩናይትድ ፋሚሊ።
ወላሂ ይሄንንስ ማን አየበት? አልሐምዱሊላህ በሉ። እንኳን አደረሳችሁ። አመት አደረሰን። ለማንኛውም በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት አድርግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ሜዳው ድረስ ሄደን ዝም አስብለናል። በከዘራን ያስወጣ ነው። እግዚአብሔርን ነው የምላችሁ። በቃ ይችላል ማንቸስተር አሞሪም ማለት ነው። በዚህ ቲሙ ላይ የሚፈልገውን 1 2 3 ተጫዋች ከፈረመለት ማለት ነው ምን ማድረግ እንደሚችል ያሳየን ጨዋታ ነው ማለት ነው። ማንቺ በቃ እግዚአብሔር ወይኔ በኢየሱስ ምን አይነት ቲም በቃ ምን አይነት ኳስ ነው ያየነው። እግዚአብሔርን በሜዳችን ነው እኮ የሚመስለው እኮ ስጠትን ያደረግነው ዛሬ ተርመጥምጠን አይደለም ቸለን ያሸነፍነው። መቤቴን ይገባናል። እንደ ወያላ ሁለቴ ከመሞት ፈጣሪ ሰውረን። ደና መዣጁ ደና ደሩ ልል የመጣሁት ሌሊታችን ሳምንታችን አሾይና ነው። ይሄ ወልቭስኛ ላይ እንኳን ሊያገባ መሞከር ነበረበት አልነበረበትም፣ ግን ሞከረ። ነገ እንነጋገራለን። ደና ደሩ። ጠቅሟችኋል ነው የምላችሁ። እኔ እርክት ብያለሁ፣ እርሶስ እርክት ብለዋል። ስጥት ጀዴ ስጥት ምድረ ወያላ ምድረ አሮጊት የእናንተን ሀዘን በእኔ ቡድን ደስታ ልትመልሽ ነበር። ፈርስታፍ እንደዛ ስታይ በዛ የሚያልቅ መስሎሽ ነበር። እንቅፍሽን አሳጦሽ ገና እጫወትብሻለሁ። ነፍሰ ስጋሽ ላይ ነው የምጫወትብሽ፣ ነፍሰ ስጋሽ ላይ። ለማንኛውም ዩናይትዳውያን እንኳን ደስ አላችሁ። ከዛች አሮጊት ጋር ተለያይተናል። ይገባናል። 4-1 አሸንፈናል። እርግጠኛ ሆኜ አላቅም እንደዛሬ እንደምናሸንፍ። ኢቭን እረፍት አንዳቸው ሆኖ ቡድኑ የትም አይደርስም። ጨዋታ ግን ያሸንፋል እያልኩኝ ነበረ። ካፕቴን ማግኒፊኮ ብዙዎቻችሁ እንደምትወዱት ያወቁት በፕሪሚየር ሊጉ ቆንጆ ተጫዋች። አሁን ለምሳሌ የሆነ ሚም ላይ ነው መሰለኝ ያዩት፣ ማን ፔጅ ላይ እንዳዩት አላቅምና ከካላፊዮሪ የሚበልጥ ካለ ሲሉ ብዙዎች ሶቦዝ ላይን ምናምን እያስቀመጡ ነበርና ብሩኖ ፈርናንዴዝ ውስጥ አስቀምጠው ይቻለው እና በቃ ይሄ ፍቅራችሁ ነው የሚያሳዩ እንጂ በእነሱ ደረጃ ሆኖ ላይሆን ይችላል። ግን ዛሬ 85 ኳስ ነክቷል። 12 ፋይናል ሰርድ ፓስ አቀብሏል። 8 ቦል ሪከቨሪ አድርጓል። ቦል ሪከቨሪ ነው። ይሄው የአታኪንግ አትሪቢዩት አይደለም፣ ግን ዲፌንሲቭ ነው። 5 ቻንስ ክሬት አድርጓል። 5 ሞክሯል። 4 ቢግ ቻንስ ነው ክሬት ያደረገው። 2 ፋውል አሸንፏል አግኝቷል። 2 ጎል አግብቷል። 1 አሲስት አድርጓል። በቃ እኔ እግዚአብሔር ብሩኖ በቃ አንዳንዴ ማይሆን ስራ ይሰራዋል፣ ግን ያለሱ ጭራሽ እንደ ቡድን ራሱ መቆም አይችልም። እንደ ኢንቲቲ የዘንድሮ ዩናይትድ በደንብ 2 ሚድፊልደር ካልገዛ በስተቀርና በቃ ያናደናል። ምን ይላል ግን እሱ ከወጣ ከማንም በላይ እሱ ቢወጣ ነው የምንጎዳው። ከ11ዱም ተጫዋቾች በአትሪቢዩት ነው በጣም ካለፈልን ሁሌ እላችኋለሁ። መላጣው ትክክል መላጣው ጀግና ቢሆን ብራያን ቡሞ ዩናይትድ በጣም ከፍ ይል ነበር። ግን ዛሬ ራሱ በጣም ስትራግል አድርጓል። በእርግጥ ግብ አስቆጥሯል፣ 6 ጎልና 1 አሲስት። ብሩኖ ግን 6 አሲስት እና 4 ጎል ደረሰ መሰለኝ ባልሳሳት። ኦልሞስት 10 ጎል ኮንትሪቢዩሽን ማለት ነውና በጣም የሚያስገርም ነው የብሩኖ ነገር። ማቴዎስ ኩኛ ለቀድሞ ክለቡ አዝኖ ይመስላል። ግራ አጋባኝ በጣም የሆነ በጣም ቸልተኛ አይነት ነገር ነው ሲያሳይ ነበረው። አማድና ማዝራይን ስናጣ እንዴት እንደምንሆን አላውቅም። ሊቻ ጌታይ በቃ ብዙ ነገር ሚስ እንዳርግ፣ በተለይ በማጥቃቱ እንደው በመከላከል ከሾ የተለየ ነገር ምንም አይጨምርልንም። ግን ማጥቃቱ ለዶርጉ የሰጠው 1 ኳስ ይበቃል። እይታው በቃ ፕሮግሬሲቭ ማይንድድ ነው። በቃ በማንቸስተር ዩናይትድ ቤት ፐር ጌም ከተከላካይ ብዙ ፕሮግረስ በማድረግ አንደኛ እሱ የወሮ 2ኛ ነው እና አጠቃላይ ከመጡበት ፐር ጌም አቬሬጅ ማለት ነውና እሱ ማግኘታችን ልዩ ነው። ይኸው አሁን ሜሰን ማውንት እየተጠየቀ ነው። እጅግ ድንቅ ፐርፎርማንስ፣ በተለይ ሰከንድ ሃፍ ልዩ ነበር ሜሰን ማውንት። ሌላ ማንን አልጠራው። ካሴ ሁሌ ማድረግ ያለበትን ነው። ኑሴ ማዝሬ ወዷል። አይደን ኤቨን አይታችሁታል። በጣም ጀግና ነው ማለት በደንብ ማደግ የሚችል ፖቴንሻል ያለው ነው ለእኔ። ሌላ ማንን አልጠራው። ዶርጉን ሳይ ዳሎ ማመስገን ልጀምር ነው። በእርግጥ መቼም አላመሰግነው ላለው፣ ግን ዶርጉን ሳይ ደግሞ አትሊስት ዳሎ ፒስ ነው። ዶርጉ ሜቢ ገና 1 ዓመቱን ዩናይትድ ከመጣ ወደፊት ሊያድግ ይችላል፣ አላቅም። ይሄኛው ከርሞ ነው እንደዚህ የምንለው ቀይና ጥቁሩ የምንለው። ብቻ አሸንፈናል። ደስ ብሎኛል፣ ማርያምን ደስ ብሎኛል። ግሎሪ ግሎሪ ማን ዩናይትድ። ወዳችኋለሁ። ይመቻችሁ።
አዎ ጀማው ዛሬ ማንቸስተር ዩናይትድ ከአዲስ ከቴጋ ተጫውቶ ዛሬ ነጥብ ይዞ ወጥቷል። ወልቭስ ማለት እኮ የሻምፒዮንሺፕ መጨረሻ ደንቆሮ ቲም ነው። የጤና ቲም አደራጅተን ብንጫወት እኮ ከወልቭስ በላይ እንጫወት ነበር። እልም ያለ ደንቆሮ አለሌ ነው ደንቆሮ። ይሄን አሸነፍን ብላችሁ መቼስ የምትኮራሩ አይመስለኝም። ድንቁር ያለ ቲም ኧረ በስመ አብ። ዝም ብሎ እኮ የጤና ቲም ከኢትዮጵያ የጤና ቲም ይዘህ ብትጫወት እኮ ከወልቭስ በላይ ይጫወታል። ካሁኑ መውረድ ያለበት ቲም ጃንዋሪ ላይ መውረድ የሚቻል ቢሆን ወልቭስ መውረድ ያለበት ቲም ነው። ምንም ለቋጠሮ ራሱ የማይመች አቻውኑ ቢያንስ ትንሽ ተስፋ አግኝተን ነበር። እልም ያሉ አለሌ ደንቆሮ ነው። አሁን ከሊቨርፑል በላይ ነው ነጥባቸውን አሻሽለዋል ማለት ነው። እኔ ዛሬ ወልቭስ ተፍ ይላል ብዬ ነበር። ጤና ቲም ከጤና ቲም የማይሻል ድንቁር ያለ ቆሻሻ ቲም ነው ወልቭስ የሚባለው። ካሁኑ ነው መውረድ ያለበት። ይመሻችሁ ጀማው። እኔ ደስ ብሎኛል። እናንተስ ጋይስ? ኧረ እኔ ግን ጎሉ አነሰብኝ። 4 ብቻ ማግባት በዚህ ጨዋታ አልነበረብንም። አይኑ 4 ጎል ምናምን ነገር ትልቅ ነው። 3 ጎል ፕላስ አድርገናል። ግን ያገኘነው ድል የፈጠርናቸው ቻንሶች ከ4 በላይ ነው። ፈርስት ሃፍ አባክነናል ምናምን ነገር፣ ሰከንድ ሃፍም እንደዛው። ግን አሪፍ ውጤት ነው። ወልቭስን ማሸነፍ የሚገርም ነገር አይደለም። ግን ጎሉን ማብዛት እንችል ነበር። ያለውን ጋፕ ማጥበብ እንችል ነበር እና ይመቸን። ለሮበን አሞሪም ቲም በጣም ጸዴ ነው። ወያላ ተኛ። ማንቸስተር ዩናይትድ ይሸነፋል ብለህ ጭራሽ እረፍት ላይ ቪዲዮ የሰራህ ወያላ ቪዲዮህን ቶሎ ደብቅ። እንደውም የሆነ ሰዓት ላይ ወልቭሶች አሳዘኗቸው መሰለኝ። ጭራሽ ማግባትን ፍላጎት አልነበራቸውም እንጂ ከዚህ በላይ ነበር የሚያገቡት ማለት ነው። እና ወያላ እንደው ምን ዛሬ አሸነፍን፣ አሁን ምን ልትሉ ይሆን? አሁን በዚህ ጨዋታ ምን ልትሉ ይሆን? ጭራሽ እረፍት ላይ ቪዲዮ ማንቼ ኪፉነ እባክህ ደቂቃ ጨምርልን። ምረ ደንቆሮ የሊቨርፑልና የአርሴናል ደጋፊ መጥቼ ይልሃለሁ። በደንብ አድርገህ ቪዲዮ የዩናይትድ ደጋፊ ኮፒ ሊንክ ሼር ፖስት እየቀጠቀጥክ ትልክልኛለህ ማለት ነው። ምን አባ ነው 45 ደቂቃ ላይ ማንን ሰዓት ላይ ነው? ዩናይትድ መሆኔን ረስተህ ነው ወይ? የሪሞንታዳ አባት መሆኔን ረስተህ ነው ወይ? 45ኛው ላይ ደቂቃ ላይ ተንቀሽቀሽ ያን ሁሉ የቪዲዮ ጋጋታ የሰራው ምረ ደንቆሮ ወያላ ደንቆሮ ሽማግሌ አለሌ አህያ ስብስቡላ ማለት ነው። አልገባህም ስለ ዩናይትድ ታላቅነት። ሁሌም ገና ቀስ በቀስ ትረዳዋለህ። አሁንም ቢሆን ገና ለዋንጫው አሰጋሃለሁ። ለዋንጫው አሁንም ቢሆን ገና አሰጋሃለሁ። ትልቅ ስጋት ነኝ እኔ። በቃ እመጣልሃለሁ። ገና ሲቲ ብቻ አይደለም የሚመጣው፣ እኔም ደርሼልሃለሁ፣ መጥቼልሃለሁ። ያ ደግሞ ጥንብሼ ባለ ክስክስ ያለ ደንቆሮ በሊድስ እየመራ የምትረመረም እከክ ቡድን እንዴት አባ ነው ከኔ ጋር አብረህ እኩል ለመሄድ የምታስበው? በምን አይነት ሳባይ ስሌት አስበው ነው እኛ አቻ ስለወጣን እናንተ ማቻ ትወጣላችሁ? ምድረ የቁርበት ዘሩላ። አልገባህም? ማን እንደሆነን እኛ ቀያይ ሰይጣኖች ነን። አልገባህም? አስቀመጥኩ እስከ ሌሊት 7 ሰዓት አይቆጨኝም። እግዚአብሔር እስከ ሌሊት 7 ሰዓት ድረስ ቁጭ አስደረግኩ አይቆጨኝም። እንችላለን፣ በቃ እንችላለን እኛ እግዚአብሔር። ማንቸስተር ዩናይትድ ወልቭስን 4-1 በሆነ ሰፊ ውጤት በማሸነፍ ወደ ቶፕ 6 መምጣት ችሏል። በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳው ውጪ ሞሊክስ ስታዲየም በመጓዝ ወራጅ ቀጠና ላይ የሚገኘውን ወልቭስን የገጠመው ማንቸስተር ዩናይትድ 4-1 ማሸነፍ ችሏል። በዚህ ጨዋታ ላይ ማንቸስተር ዩናይትዶች እጅግ በጣም ጥሩ ፐርፎርማንስ ማሳየት ችሎ ነበረ። ፈርስት ሃፍ ላይ በርከት ያሉ ሙከራዎችን ማድረግ ቢችሉም ነገር ግን 1-1 ለመለየት ነበር የተገደዱት። ብሩኖ ፈርናንዴስ ጎል በማስቆጠር ቀዳሚ ማድረግ ችሎ ነበር ዩናይትድን። ነገር ግን ከዛ በኋላ ወልቭሶች በቤልግሬድ ጎል አማካኝነት 1-1 ማድረግ ችሎ ነበረ። ዩናይትድ ክሊንሺት የማስጠበቁ ነገር በጣም ጥያቄ የሚነሳበት ሆኖ መቀጠሉ እየተመለከትን እንገኛለን። ዘንድሮ ያስመዘገበው የክሊንሺት ቁጥር መጠንም 1 ብቻ እንደሆነም እየተመለከትን እንገኛለን። ከሁለተኛው አጋማሽ በኋላ ግን ዩናይትድ በጣም ጎሎችን በማስቆጠሩ ረገድ በጣም የተሻለው ቡድን ሆኖ ተመልክተነው ነበረ ከመጀመሪያው አጋማሽ አንጻር ማለት ነው። በሁለቱም አጋማሾች ግን በርከት ያሉ ሙከራዎችን በማድረጉ ረገድና ጨዋታው ላይ ኳስ ቁጥጥሩን የበላይነት በመውሰዱ ረገድ ዩናይትድ የተሻለው ቡድን ነበረ። ከሁለተኛው አጋማሽ መልስ እምቦሞ፣ ሜሰን ማውንት እንዲሁም ደግሞ ራሱ ብሩኖ ፈርናንዴዝ በድጋሚ በፔናልቲ ባስቆጠሯቸው ጎሎች አማካኝነት 4-1 ነው ዩናይትድ ወልቭስን መርታት የቻለው። በዚህም 25 ነጥቦችን በመያዝ 6ኛ ደረጃ ላይ መቀመጥ ችሏል። ወልቭስ አሁን ላይ ወላጅ ቀጠናው ላይ በ2 ነጥብ ነው የተቀመጠው። ዘንድሮ ከፕሪሚየር ሊግ ይወርዳሉ ተብሎ ከሚጠበቁ ቡድኖች መካከልም አንዱ እንደሆነ እየተመለከትን እንገኛለን። ላለፉት 5 ጨዋታዎች ምንም ጎሎችን ማስቆጠር አልቻሉም ነበረ። ዛሬ ነው ዩናይትድ ላይ ጎል ማስቆጠር የቻሉት ከ5 ጨዋታዎች በኋላ ማለት ነው። ዩናይትድ በጣም ጥሩ ፐርፎርማንስ ነበር ያሳየው፣ ግን ወራጅ ቀጠና ላይ የሚገኘውና ይወርዳል ተብሎ የሚጠበቀው ወልቭስ ላይ ነው ይህንን ፐርፎርማንስ ያሳየው። የሆነ ሆኖ ግን ዩናይትድ እጅግ በጣም አስፈላጊ 3 ነጥብ ይዞ መውጣት ችሏል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ።
ይሄ ቪዲዮ ፈርስት ሃፍ ማንቸስተር ዩናይትድ 1-1 እያለ ቪዲዮ ለሰራችሁ ለማንቸስተር ዩናይትድም ለአርሰናልም ደጋፊዎች ነው አድርሱላቸው፣ ኮፒ ሊንክ እያደረጋችሁ ማለት ነው። ጎስት ምናምን አይቼዋለሁ፣ ቪዲዮን ኮመንት አድርጌልህ ነበረ፣ ነግሬ ነበረ። ተፈተናችሁ ምንም የተፈተነው ነገር የለም። አንዱ ጎል ሁሉ እንዴት እንደገባ አናቅም ማለት ነው። ማንቸስተር ዩናይትድ ዛሬ ፍጹም ቡድን የነበረው ፈርስት ሃፍ እንዴት ቪዲዮ እንደሰራ ደፍረ አላቅም። እኔ እንደሚመስለኝ ሰከንድ ሃፉን ገምተ ፈርስት ሃፍ ቀድሜ ቪዲዮ የሜም ግብአት እንዳትሆን ብዬ ነበረ። ሜመሮች ተጫወቱበት ማለት ነው። የማንቸስተር ዩናይትድ ደጋፊ ሆናችሁ እያለቃቀሳችሁ ቪዲዮ የሰራችሁት ምን አሰባችሁ ነው? እግዚአብሔርን ለቪው ብቻ። አሁን ማንቸስተር ዩናይትድ ፈርስት ሃፍ ሰከንድ ሃፉ 4-5 የሚያገባ ቡድን እንደሆነ መገመት ከብዷችሁ ነው? አታዩም? ኳስ አታዩም? አይገባችሁም ነው? ኳስ እንደዛ ነው። አታሰድቡን። ከቻላችሁ ቡድናችሁን እያደነቃችሁ እያበረታታችሁ መደገፍ የሚለውን ቃል በተግባር ማሳየት ነው ያለባችሁ። 3 ነጥብ በፍጹም ብልጫ ክለባችን ማንቸስተር ዩናይትድ ወልቭስን 4-1 ረተናል። በፍጹም ብልጫ ነው የምላችሁ። ዩናይትድ በሁሉም ነገር በልጦ ነው ያሸነፈው። ፈርስት ሃፍ ላይ የሚገባብን ጎል እኔ አላበታጨኝም። ያ ሁሉ ኳስ ሞከር፣ አንድ ኳስ ነው የሞከሩት ፈርስት ሃፍ፣ ዋን ኦን ታርጌት፣ እሱን ጎል ሆነ። በቃ ይሄ የሚያጋጥም ነገር ነው። ከዛ ባለፈ ዩናይትድ በጣም ምርጥ ነበረ፣ በሁሉም ነገር በልጧል። እንግዲህ ወልቭስ ቀጣይ ቻምፒየንሺፕ ቀምርሻለሁ። ቻምፒየንሺፕ ቀጣይ ወልቭስን ቀጣ ምላት ፋሚሊ እና ዩናይትድ ዛሬ ምርጥ ነበረ። ሁሉም የነበሩበት አጫዋወት መንገዳቸው ምርጥ ነበረ። ግን አሁንም ብዙ እድል እየፈጠርን በፈጠርነው እድል ያክል ጎል እያስቆጠርን አይደለም። ይሄን ነገር ማስተካከል አለብን። ትንሽ መዘናጋቶች ፈርስት ሃፍ መጨረሻ አካባቢ ላይ ነበሩ። ከዛ ባለፈ ዩናይትድ ዛሬ ጽድት ነው የታየኝ። አሳክተነዋል 3 ነጥባችንን። የዩናይትድ ፋንስ ማሊያ ላይ ያረኩት ያው ቤት ስላልነበርኩ ነው። ፋሚሊ ይቅርታ አድርጉልኝ። የማይቻል ና የት ነው የምትሄደው? እስከዚህ ሰዓት ድረስ ያውም ከወልቭስ ጋር የተጫወትን ከወረደው ወልቭስ ጋር እየተጫወትን እስከዚህ ሰዓት ድረስ ቆይተ ምንድን ነው የምትሰራው? ወያለው ምንድን ነው የምትሰራው? ሁሌም ወያለው ግባና ኮሜንት ላይ ማንቸስተር ይችላል ብለህ ትጽፋለህ። ማንቸስተር ይችላል የጊዜ ጉዳይ ሆኖበት ነው እንጂ እንደ ወልቭስ አይነት ክለብ ሲያገኝ ይችላል ብለና ኮሜንት ላይ ትጽፋለህ። ለካ ከኛም የባሰ ቡድን አለ። እግዚአብሔር ወልቭስን እንግዲህ በሜዳዋ አሰቃይተን ኩክ አድርገናት እንግዲህ ተመልሰናል። ቆንጆ ውጤት፣ በቃ ቆንጆ ጨዋታ ነበረ። ወልቭስ በጣም ስለማይችል ነው ያሸነፍነው እንጂ ያን ያህል በጣም ሪል ፐርፎርማንስ አሳይተን አይደለም ይሄንን ጨዋታ ያሸነፍነው። ማቲያስ ኩኛ ግን የምታባክነው ኳስ በጣም ብዙ ዋጋዎች ያስከፍሉናል። ይሄ ጨዋታ ወልቭስ ስለሆነ ነው እንጂ ወይም ደግሞ ደጋፊዎቹ እያደረሱበት ስለነበረው ፈርስት ሬት ወይም ደግሞ ጩኸት እሱ እንትን ብሎ ከሆነ ነው እንጂ ማለት ነው። ጨዋታው ላይ ምንም ኳሶችን ስታባክን ነበር። ለማንኛውም ኮንግራቹሌሽን ጋይስ፣ ይሄ የመጀመሪያው ቪዲዮ ነው። ቀጣይ ፓርቱ ይቀጥላል። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ደግሞ ለሀያላውያን አድርሱ። ይቻላል ማንቸስተራውያን ይቻላል። 4-1 በሆነ ውጤት አሸንፈናል። ከመሪው አርሰናል ጋር የ8 ነጥብ ልዩነት ብቻ ነው ያለን። ተኙ በቃ። እናመሰግናለን እስካሁን ድረስ ስለተከታተላችሁን። ደህና ደሩ። ጠዋት የምታዩ ደጋፊዎች ደግሞ ይቻላል፣ ማንቸስተር ይችላል።